maybe not today, maybe not tomorrow, but one day የኔ ቋጠሮ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠሩ አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ። አንዴ የባከነ ቋጠሩ ብዛት የባከነ ፍሬ ብዛት ለወያላ አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ እኮ ነው በቃ የሚያሳዝነኝ። በህይወት እስካለሁ ድረስ እቋጥራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። አመጣ ይሄ መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ። ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው። አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋጥ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው? ጀማ ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ። ይሄንን ወቅ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። አሁን ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ መድረቅ ዋጣ ቀጥል ለበለሽ ወይኔ አስዬ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ናምናል። ባላንዶሩን ስጡት። ዴክላን ራይስ ባላንዶሩን ስጡት። ትለይብኛለህ ማለት ጉንጭ ማድከም ማልፋት ነው የሚሆንብኝ ስለዚህ ተጫዋች ማውራት። ባጭሩ ባላንዶሩን ስጡት። ክለባችን አርሰናል ማለት ነው 2-0 2 ማለት ነው ወርልድ ክላስ የሆኑ ጎሎችን አስቆጥረን ወደ ሩብ ፍጻሜው አለቀ። ኳርተር ፋይናል ላይ ገብተናል። ይኸውላችሁ አርሰናል እንዲህ ባይጫወት ይሻላችኋል ማለት ከተጫወተ ነገርኳችሁ ህመማችሁ እጥፍ ድርብ ነው። ምን ልትሉ ነው? እስቲ ምን ልትሉ ነው አሁን? ወይስ የከሸፈ ሎጂካችሁን አምጥታችሁ በደፈናው ዝብላችሁ ልታወሩ ነው? ሴት ፒስ ልትለው ይሄ ባየር ሊቨርኩሰን ምናምን አለቃቅሶ ነበር። ሴት ፒስ የለም። ንጹህ እግር ኳስ በቃ አርሰናል ወደ ሩብ ፍጻሜው ተቀላቅለናል። ሩብ ፍጻሜ ላይ ማን እንደምናገኝ ታውቃላችሁ? የሚገርም ካምባክ ሰርተው ነው የመጡት። የሚገርም ከስፖርቲንግ ሊዝበን ጋር ነው የደረሰን። አረሳ ነው የሚሄንን ነገር አምናም ለጥፈናቸዋል። ግን ይሄኛው ከበድ ያለ ነው። ገብቶሻል አይደለ? እዚህ ሰዓት ላይ መገናኘታችን ደስ ይላል። እንበቀልሻለን። ዋት አ ፐርፎርማንስ! አርሰናል ጽድት ያለች ፐርፎርማንስ ማ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ። ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራልሃለሁ። ይሄ ነው አርሰናል። ጌሙን አንደኛ ፈርስት ሃፍ 1 ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ? ሁሉንም ተጫዋች ሮቴት ከራይስ ውጪ ለምን ራይስን ሮቴት አናረገውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል። ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንም አይችለው። ትዝ ይላችኋል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ ነው በሙሉ ስፒድ እስከ ኮርነር ፍላጉ ድረስ እያባረረ የነበረው ራይስ ነው። ወክ እያደረገ እኮ መሄድ ይችላል። ጌሙ አልቋል፣ ጎል ገብቷል። ምንም መሮጥ አያስፈልግም። ግን አይችልም። በቃ አለመሮጥ አይችልም፣ አይደክመውም። አሁን ሲቲ መጣውልሽ እሁድ ለታ ክፉኛ ድብደባ ነው መደበድብሽ። ክፉኛ ገባሽ አይደል? ሙሉ ስኳድን ይዞ ገብቷል ብለሽ ካሰብሽ ተሳስቻለሁ። ሮቴት አድርጊያለሁ ነው የምልሽ። ከዚህ we are the gunners ምጣድ ተበላሽቶ ፍሪጁ ተፈታ። ያራዳ ልጆች በሚገርም ሁኔታ ማለት ነው በሜዳ ክብር ያለው በሜዳ ግን ኖርዝ ለንደን ተብሎ ልሰማ የምችልበት ላዳምጥ በፍጹም አልችልም። ከኔ ጋር ይበረቼ ያለ እንደዚሁ ማይደክሜው ታታሪው ልበ ደንዳናው ያራዳ ልጆች ዴክላን ራይስ ከኔ ጋር አለ ለሚካኤል አርቴታ ሌላ ነገር የለውም አለ። ጨርሻለሁ አለ በቃ ገብቷል። እኔ አላቃልድም በዚህ በዛል በቃ ክብር ሰጠው። እዚህ ጋር ግን እንዲህ የለም። ቦዶ ጌልሜንትን ጥሎ የመጣውን ስፖርቲንግ ሊዝበንን የሚያስተናግዱ ይሆናል። የሚካኤል አርቴታ ሰራዊት በምንም የሚቆም አይመስለኝም። ጎብዬ በቋጠሩ ያልቆመ ቡድን ሌላ በምንም
በየትኛው ማይል ሊቆም የሚችል አይመስለኝም። አናውቅም ምን እንደሚመጣ። አሁን ላይ ባለው ግን የሚኬል አርቴታ ሰራዊት በየትኛውም መንገድ እያሸነፈ ወደፊት እየሄደ ነው። ያራዳ ልጅ ይህንን ቡድን እኔ እንጃ። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ፣ በደንብ ኮፕሊንክ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ። እኔ አንተን ከሌላ የማንም ፎቃቃ በሳምንት አንዴ የጤና ቡድን የሚጫወት ተጫዋች ጋር ሲያነጻጽሩ ይደብረኛል። በቃ ወታደር የለኝም፣ ፖሊስ የለኝም፣ እስር ቤት የለኝም እንጂ ማሰር ነው የሚያምረኝ። አንተን ከሌላ ሰው ጋር ሲያነጻጽሩ የኔ አባት ምንድነው ማይደክምህ? ምንድነው ማትታክተው? ምንድነው? ቢስሚላ እንዴት ሰው ሙሉ 90 ደቂቃ ሙሉ 2-0 እየመራ ነው እንዳሸነፍን እርግጠኛ ሆነንም ማለት ነው የሚሮጠው ሩጫ በቃ የሚመለሰው ኧረ ቢስሚላ የሚወርደው ታክል ፊቱ ላይ ያለው እንትን ማለት ነው። ኳስ ሲበላሽ ሌሎች ሰዎች ኳስ ሲያበላሹ ወይ እሱ ኳስ ሲበላሽበት እንኳን የሚያሳየው ጀስቸር ማለት ነው። ኧረ ይሄ ልጅ የኛ አካዳሚ ተጫዋች እስኪመስለኝ ድረስ አንተ ምንም ይገባሃል። የእንግሊዝ ምናምን የፕሪሚየር ሊግ ምርጥ ተጫዋች አይደለም፣ ባሎንዶር ምናምን የምዕተ ዓመቱ ምናምን ሁላ ነው የሚገባህ አባቴ። ትችላለህ ደግሞ። ምን አይነት ጎል ያገባሽው ብራዘር? ከቦክስ ውጪ ምናምን ሹት ስለመዳችሁ እንዲህ ጸዴ ጎል ማግባት በቃ ፋሽን አረጋችሁት። ይመች ራይስ ቤቢ ይመች። አርሰናል 3 ሊቨርኩሰን 1 ድምር ውጤት 2-0 የተረዳናቸው 5 ነገሮች። በኢየሱስ ክርስቶስ ምን አይነት ጎል ነው ዛሬ ያስቆጠረው? ነግረውን ነበር፣ የፓላስ ደጋፊዎች ነግረውን ነበር። አመቱ ሊያልቅ ሲል ያለው ኤዜ ይለያል፣ የሚለይ ኤዜ ነው የምትዩት ብለውን ነበረ። ሰመር ኤዜ፣ ለምን ሰመር ኤዜ ስፕሪንግ ኤዜ ዛሬ ኦኤምጂ የሚያስብል ጎል ያስቆጠረው። እኔ ሌሎቹን ጨዋታዎች አላዩዋቸውም፣ ግን ከዚህ የተሻለ ጎል ካሳያችሁኝ እኔ ይቀጣሉ በእርግጠኝነት። የሚገርም ፐርፎርማንስ ነበር። ያለፈው ሳምንት ኤቨርተን ላይ እያኮራን ነበረ። ዛሬ ዋተ ፐርፎርማንስ። ዛሬ ጉዳቷ እንግዲህ የምር እንዳልሆነች ተስፋ አደርጋለሁ፣ ግን ይመችሽ። ሁለተኛ የተረዳ ነው በዛሬው ጨዋታ ላይ ሊያንድሮ ትሮሳር ለኛ የጠቀመን ጥቅም እንዳይመስላችሁ። ማለት ሳይዱን ይዞ አይደለም ሲጫወት የነበረ፣ ወደ መሀል ድሪፍት እያደረገ እየገባ ነው ሲጫወት የነበረው። እንደ ሁለተኛ 10 ቁጥር ጎል ማስቆጠር አይቻል እንጂ ብዙ ቻንሶች ክሬት አድርጓል፣ ሙከራዎችን ሞክሯልና ነገር እድለኛ ስላልነበረ ነው። ማጥቃታችን እንዳይገመትና ሞር ፍሉድ ነው በጣም ነበር ዛሬ ያገዘኝ የነበረው የትሮሳር ደመኖር። ቡድናችንን የሌለ ነው የጠቀመ ወይ ሶስተኛ የተረዳ ነው ነገር ስንት አይነት ቀልደኛ እንዳለ እኮ። በዚህ ሲላቸው ካይሴዶ ይላሉ፣ በዚህ ሲላቸው ብሩኖ ይላሉ። ዴክላን ራይስ እግር ኳስ ሜዳ ላይ ማድረግ የማይችለው አንድ ነገር የለም። ላይ ይሄ ጎል ማለት ነው ቶኒ ክሩስ የሚያገባቸው አይነት ኳሶች ናቸው። ኳሱ መሬት ለመሬት እንደዛ ያወረደውና ታክል አርጎ ወይ ኢንተርሴፕት አርጎ የተቀበለውን ኳስ ማለት ነው። አራተኛ የተረዳ ነው። አንቺ ጥቁር አዝሙድ ሊትል ቺዲ ቃሬ አለ ተጫዋች ግድ የለሽም። የዛሬው ጨዋታ ላይ አንድ ኔጌቲቭ ነገር ይነሳ ይባል የቡካዮ ፐርፎርማንስ ነው። በጣም የሚያሳዝን ሁኔታ ዛሬ ምንም አይነት ነገር ዴሊቨር አላረገችም። ስቲል ግን መቼም ተስፋ ማልቆርጥባት። ዋይት ደቂቃዎችን አግኝቷል፣ ስኬሊ ደቂቃዎችን አግኝቷል፣ ሞስኬራ ኖርጋርድ ደቂቃዎችን አግኝቷል። በጣም ፖዚቲቭ የሆነ ነገር ናቸው። አምስተኛ የተረዳ ነው ግን ቡድኖች 8-2 እና 5-1 አግሪጌት እየተላጡ በሚወጡበት ሰዓት ላይ እንግሊዝን ወክሎ አሁንም ወደ ሩብ ፍጻሜ ያለፈው አርሰናል ነው። ማን ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። ማይገርምስ ፍጻሜ ላይ እንገናኝ። አርሰናል አሸንፋ ነው። ያው ማሸነፋችን ግድ ነበር፣ ግን ዛሬ አርሴ ፋሚሊ በጣም ነው የምፈልጋችሁ። ከምሬ ነው የምላችሁ። ኮሜንት ሴክሽን ላይ የገባችሁ አርቴታ ያላችሁ ጽፉልኛላችሁ። በቃ በጣም ነው ያኩራን። ከአፈር አንስቶ እዚህ እንዳደረስን ታውቃላችሁ አይደለ? ክሬዲቱን በቃ አርቴታ ቦስ አንተ ውሰድ። ከምሬ ነው የምልህ። በቃ ክብር ይገባሃል የኔ አባት። እንዴት እንዳኮራህን እኮ ብታውቅ እግዚአብሔርን። የበሬች የዜን ቅድም ቪዲዮ ላይ ነግራችሁ ነበር አይደል? ምን አይነት ጎል እንደነበር። አሁን ደግሞ መስገን ያለበት ዴክላን ራይስ ነው። በቃ ፈረሱ 2 ሳምባ እኮ ነው ያለ የኔ አባት። ትችላለህ። እሺ ወደ ቀጣዩ ዙር አልፋን። የት ናችሁ አርሰናል ፋሚሊ? ኮሜንት ሴክሽን ላይ ያልኳችሁ እንዳትረሱሽ ስለምንችለው። በመጨረሻ የሚገባቸውን ውጤት ይዘው ወጡ። የሚገራርም 2 ጎል ነው የገባው። እንደውም ማለት ነው ከዚህ በላይ መግባት ነበረበት። የደነዘዘ ባየር ሊቨርኩሰን ተስፋ አድርጌ ደግሞ እኔ እዛ ባየር ሙኒክ ጋራቸው ወጣል ባለፈው ያሳየኝ ጌም ምናምን አርሰናል ዛሬ በጣም የሚገርም ነበር። ሳካ ግን ጨረሰ። አንተ ሳካ እንደዚህ ያቅተዋል ሊከብደዋል ብዬ አስቤ አላቅም ነበር። ሳካ በጣም ከብዶታል። ሳካ የለም በቃ ቀጣይ ምናምን ነገር ማንቸስተር ሲቲ ጋር ፋይናል ማዱኬ ምናምን እንደሚጠቀም ተስፋ አደርጋለሁ። ሳካ የለም። ለማንኛውም ኮንግራ አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምታወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ
ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው። ኳሱ ከጎሉ ወጣና አንግል ስር በስማ ማን ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው። እግዚአብሔር ምንም ጥያቄ የለው ከክለባችን ማለት ነው ቤስት ፕሌየር ምንም ጥያቄ የለውም። ሙሉ ጨዋታውን በኢነርጂ ነው የሚጫወቱ አይደክመውም። ማን ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት ነበር። እኔ እንደዚህ ደነገጥኩ። ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ ማን እያጠፈ እየገደለ ምና ለሳካ መስጠት ነበረባችሁ። አንድ ሁለት ኳስ ከልክላችሁታል። ጊዮኬሬሽ በጣም ያበደ ጨዋታ ማን ሙሉ ክለባችን ነው ምንችለው። እስማ እንዳትፈሩናላችሁ። ቀጣይ ስፖርቲንግ ነው። አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10። ብራቮ አርስዬ በቃ ትችላላችሁ። እኔ ተጨነኩ እኮ በስመ አብ እንዴ ነፍሴ ልትወጣ ልቤ ልተፋው እንዴ ተጨነቄ ሲነፋ እንዴት ውፍ እንዳልኩኝ ማለት ነው። አሁን ደስ ብሎኛል በጣም እየቋጠርንላችሁ ነበር። ያው የእንግሊዝ ክለብ ሁሉም ሲያዋርዱ ማለት ነው እናንተም እንዳታዋርዱም ብለን ለእናንተ ስንቋጠር ነበረ እና በጣም እኔ በተለይ በጣም ነው የተጨነኩት የምትወድቁ መስሎኝ ማለት ነው። እና በቃ ደስ ብሎኛል ስላለፋችሁ። ቀጣይ ማክሩን ከስፖርቲንግ ጋር ነው መሰለኝ የምትገናኙት። ቀጣይ ማክሩን አደራ እንዳታዋርዱን ከጎናችሁ ነን። እኔ እንደምታውቁት ለእንግሊዝ ክለብ ነው የምደግፈው ትላለ ጎስት ሙድ ስታራመድ ወይ ያለው እንግዲህ 2-0 አሸንፏል። የተጠበቀ ነው ምንም የተገመተ ነገር ነው። ሊቨርኩሰን አርሰናልን ያሸንፋል ብሎ የሚጠብቅ ያለ አይመስለኝም። ምንም አልተጫወቱም ሊቨርኩሰኖች ኳሱን ወደ ኋላ መመለስ። ነገር ግን የኤዜ ጎል የምሬ ነው። እኔ ክብር ለሚገቡ ክብር ሰጣለሁ። ዋው ገና መሬት እንኳን አልነካችም። እዛው እንዳለች ነው የለጋት። አይኑን ያጠፋው ብርግ ነው። የሚገርም ነው። ያው የአርሰናል ቀጣይ ተጋጣሚ ስፖርቲንግ ሊዝበን ነው። አርሰናል በቀላሉ ሴሚፋይናል እንደሚገባ እርግጠኛ ነኝ። በቃ ዘንድሮ ወያለው በቃ መግባቱ ነው። በተቀላላ እኔ እንጃ እኔ እየፈራሁ ነው ያሉት አራቱንም ዋንጫ እንዳያቀሰብስ። ምክንያቱም ማየታችሁታል ምንም ስፖርቲንግ ሊዝበን አሁን እንዴት ነው አርሰናልን የሚቋቋመው? ሜቢ ሴሚፋይናል ላይ ከባርሳ ጋር ከደረሰው ምናምን ነው እንጂ ያለቀ ጨዋታ ነው ስፖርቲንግ ሊዝበን። በምን እንደምቀና ታውቃለህ ሀቢቢ? የምሬን ነው የምላችሁ። በሚኬል አርቴታ ዘመን ማለት ነው አርሰናልን መደገፍ እንደጀመሩ ልጆች እምቀናባችሁ የለኝም። ታውቃላችሁ እኔ ልጅ እያለሁ ማለት ነው ያው ቻምፒዮንስ ሊግ ታውቃላችሁ ሁሌ ነው የምንሳተፈው እና ያው እናልፋለን እና 16 እንገባለን ማለት ነው። ኖክአውት ስንገባ ታውቃለህ ሁሌ ማለት ነው ወይ ባየር ሙኒክ ያገኘናል ወይ ባርሴሎና ማለት ነው ሁሌ ኦልሞስት ብዙ አመት ከዛ ለጥፋ ያበሩናል። ሶ ምንድን ነበር የምፈልገው መሰላችሁ እኔ ማለት ነውና ከምድብ እንዳናልፍ ፈልግ ነበር በሰዓቱ። ከምድብ ያላለፉት ሁለት ሄዶ ነበር ሶስተኛ ምናምን የሚወጡት ኢሮፓ ሊግ ምናምን ምንድነው ኢሮፓ ሊግ ላይ ብዙ ጨዋታዎችን እንድንጫወት ምናምን ወደ ፋይናል እንድንደርስ ማለት ነውና ማድሪድ ሜሲ እዝነ ሮበን ታስታውሳላችሁ አርሰናል የድሮ አርሰናል ደጋፊዎች ማለትና እዚህ ዘመን ደግሞ ስታዩ ላይክ ሜንታሊ ምን ያክል ሌላ ታሪክ ውስጥ እንደሆኑ እያያቸዋቸው ነው ሜንታሊቲያቸው ማለት ነው ሀቢቢ ያሁኖቹ ማለት ነውና በቃ በጣም ደስ ይላል። ብቻ በጣም በቃ እኔ በጣም ስለገረመኝ ነውና ይመቸን የሚገርም ጊዜ ላይ ነው ያለነው ወገኖችና በጣም ኢንጆይ እናደርገው እያንዳንዷን ሞመንት ማለት ነውና አልፈናል ወደ ሩብ ፍጻሜ ደን ስፖርቲንግን እንለጥፋለን ወደ ፋይናል ሀቢቢ። አርሰናል ወደ ቀጣይ ዙር አልፏል 2-0 አሸንፎ በድምር ውጤት ደግሞ 3-1 ማለት ነው። ኧረ ኤዜ በሬቺ ባለፈው ከኤቨርተን ቁጭ ብዬ ሙሉ ጨዋታውን ስቋጥር ልቤን ቀጥ ሲያረጋት የነበረው ይሄ ሰው የሚመታው ኳስ በኢየሱስ። ዛሬ ደግሞ በግራ እግሩ የሆነ ዞር አረገልና በቀኙ ብጥስ መረቡ ደግሞ ካገባ በኋላ በቃ ኩል የሆነ ሴሌብሬሽን ነው የሚሰራው። ወይኔ ምናምን ዝም ይላል ምናምን ምንም ማድረግ አይቻልም። እኛን እዚህ ጥግ መድበውን ቢሆን ኖሮ እንዳርሰናል የሁላ ጣጣ ባልመጣብን ነበር። ማድሪድ እኮ አይደለም ጣጣው። ዛሬ ቀይ ካርዱ እኔ ምንም አልልም። ሊቨርኩሰን ግን በጣም ሽት የሆነ ክለብ ነው በኢየሱስ። በሜዳው አሸንፎ ዛሬ አርሰናልን ማደናበር ሲችል ተደናብሮ ወጣ። ለማንኛውም ይህን ቴሌግራም ተቀላቀሉ። ዋኔክስ ለኛ በየቀኑ ትኬቶች እየሰራ ወንድሜ የምትሄድ ነው ወንድሜ። ኧረ ቢያንስ እንኳን የምትሄድበትን እንኳን ንገረን ወንድሜ።
ኧረ ምን አለ ብትሄድበትን እንኳን ብትነግረን ወንድሜ።